ክፋትና ደግነት በሰው ህይወት ውስጥ ዛሬ በእነዚህ በሁለቱ ነገሮች ነው የምናየው። የህይወት ዘመናቸውን በክፋት የጨረሱ የህይወት ዘመናቸውን ደግሞ በቅንነት የጨረሱ እነዚህ ሰዎች ምንድነው ለኛ ትምህርታችን የሚለውን አብረን እናነሳለን። መጽሐፍ ቅዱስ በወፍ በረር በሚል ከዘፍጥረት ጀምረናል። እግዚአብሔር ረድቶን ሁለተኛ ዜና ላይ ደርሰናል። ዛሬ ሁለተኛ ዜናን እንጨርሳለን። ኔክስት ዊክ ስንመጣ መጽሐፈ ዕዝራን እንጀምራለን። አንድ ጸሐፊ ስለ ጻፈው ተመሳሳይ ሐሳብ ነው ያለው እና ዋና ዓላማችን መጽሐፍት ሁሉ ስለኔ ይናገራሉ ስላለ ኢየሱስ ክርስቶስ መጽሐፍትን ሁሉ ወደ ራሱ ስላለ በሙሴ ሕግ በነቢያት በመዝሙራት መጽሐፍት ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል እንዳለ ከእያንዳንዱ መጽሐፍ ላይ ስለ ኢየሱስ ክርስቶስ ነው የምንማረው። ምክንያቱም የመጽሐፍት ሁሉ እምብርት የመጽሐፍት ሁሉ ሴንተር ኢየሱስ ክርስቶስ ነው ብለን ነው የምናምነው። ይሄን ነው እያደረግን ያለ ነው። ስለዚህ ሁለተኛ ዜና ላይ ሶስተኛ መልእክታችን ነው። ከምዕራፍ 1 እስከ 9 በሰሎሞን ቤተ መቅደስና በሰሎሞን ጸሎት ላይ አይተናል። ዛሬ በጣም ሪሊ በወፍ በረር ነው። ከምዕራፍ 10 እስከ 36 ያሉትን ምናልባትም 27 ምዕራፍ ነው የምናየው። ዲቴል አይደለም የምናየው። ከዚህ ዋናውን ነገር ነው አብረን የምንማረው። ከሮብዓም እስከ ሰዴቅያስ ወይንም ከመንግስት መከፈል እስከ መንግስት መማረክ ድረስ ያሉት እነዚህ ሁለት ነገስታትን ያዙ። የመጀመሪያው መንግስት ከተከፈለ ይመራ የነበረው የሰሎሞን ልጅ ሮብዓም ይባላል። የመጨረሻው ደግሞ ባቢሎናውያን መጥተው የደቡብን ክፍል ሲማረክ የነበረው ንጉስ ሰዴቅያስ ይባላል። በእንግሊዘኛው በዚህ ነው የሚጀምረው፣ ዘዴኪያ ነው የሚባለው። በዚህ ያስታውሱት ማለት ነው። በሮብዓም የጀመረው በሮብዓም ዘመን መንግስት ተከፈለ። በሰዴቅያስ ዘመን ደግሞ መንግስቱ ተማረከ ነው እና ስናነሳ ትንሽ እንዳው ብዙ ስለቆየን በፍቅር ላይም ስለቆየን ስላቆመን የት ነው ያለነው በመጽሐፍ ቅዱስ ጆርኒ ስንል እግዚአብሔር እስራኤልን ከግብፅ ምድር አወጣ። ህዝቤ ትሆናላችሁ እኔ አምላክ ሆናቸዋለሁ አለ። ህጉን ሰጣቸው። እነሱ ግን እንደ ሌላ ህዝብ መሆን አማራቸውና መንግስት አንግስልን አሉት። እግዚአብሔር ደግሞ የፈለጉትን ሰጣቸው። ስለዚህ የመጀመሪያው ንጉስ ማን ነበር? ሳኦል ነበር። ከዛ ከሳኦል በኋላ ዳዊት እግዚአብሔር መርጦት፣ ሳኦል በሰው ምርጫ ነው፣ ዳዊት ደግሞ በእግዚአብሔር ምርጫ ነው። ከዛ የዳዊት ልጅ ሰለሞን። እነዚህ ሶስቱ የአንድነት መንግስት ነው የገዙት። ሁሉም 40 ዓመት። ከሰለሞን በኋላ ልዩነት መጣ፣ የተከፋፈለ መንግስት መጣ። 12 ናቸው የእስራኤል ህዝብ። 10 ነገድ በሰሜን እስራኤል ተባሉ። 2 ነገድ ቢንያምና ይሁዳና ግማሽ ቢንያም በደቡብ ምን ተባሉ? ይሁዳ ተባሉ። አይደለም ያ ባይዘው ይሁዳ ሚለው ጁሽ ሚለው ሐሳብ ከዚህ ከኦሪጂናል ወርዱ ጋር የመጣ ነው። ስለዚህ በአንድነት 3 መንግስት ብቻ ነበሩ። ከዛ መንግስቱ በሰሎሞን ልጅ ሮብዓም በሚባለው ተከፈለ። 10 ለ2 ነው የተከፈሉት። 10 የሰሜን ክፍል፣ 2 የደቡብ ክፍል ሆኑ። ይሄ ብቻ ሳይሆን ከአንድነት ወደ ልዩነት፣ ከልዩነት ደግሞ ወደ ባርነት ሄዱ። እግዚአብሔርን አልሰማ ስላሉ የሰሜኑ ክፍል እስራኤል የምትባለው በአሦራውያን እጅ ላይ ወደቀች። ነገስትን ስናይ አይተናል። አሁን የቀረው ግን የደቡቡ ክፍል ነበረ። እሱም እንደ ሰሜኑ ክፍል ጣዖትን ማምለክ ስለጀመረ እንመጣለን። እግዚአብሔርን ባለመታዘዝ ስለቀጠለ እግዚአብሔር ደግሞ የደቡቡን ክፍል ይሁዳን ለማን አሳልፎ ሰጠ? ለባቢሎናውያን። ግልጽ ነው አይደለም? ስለዚህ አሁን ዛሬ በምናየው ሁለተኛ ነገስት ማለት ነው። በነገራችን ላይ አንደኛ ነገስትና ሁለተኛ ነገስት ስንጀምር አይተናል። ተመሳሳይ ታሪክ ነው ያላቸው። ማለት በድሮ መጽሐፍ አንደኛ ነገስት ሁለተኛ ነገስት አልተባሉም። የነገስት መጽሐፍት ነው። አንደኛም ዜና ሁለተኛም ዜና አልተባለም። ላከፋፈል እንዲመች ነው። የዜና መጽሐፍት ናቸው። ተመሳሳይ ታሪክ ነው ያላቸው። ነገስት ግን ከመበተናቸው በፊት የነበረውን ነው። ሁለተኛ ዜና ግን ከምርኮ ለተመለሱ ሰዎች የተጻፈ ነው። ዛሬ አሁን ቅድም ባነበብነው ክፍል ላይ በደንብ እናየዋለን። ስለዚህ ዛሬ በምናየው ክፍል ላይ በደቡቡ ክፍል ላይ የቀሩት 20 የሚደርሱ ነገስታት ነግሰዋል። ጸሐፊው ዕዝራ ነው። እነዚህ 20ውን ነገስታት በሁለት ነው የከፈላቸው። በሁለት አንደኛው ክፉ ነገስታቶች ጎራ ወይንም ቅን ነገስታት ጎራ። ይሄን ልብ በሉ። ብዙ ጊዜ ሲጽፍ ከሰዎቹ
ከነገስታቱ ወይ የህይወት ጅማሬያቸው ወይ የህይወት ፍጻሜያቸው ላይ ይሄንን ቃል ይናገራል። እከሌ ለምሳሌ ንጉሥ ሕዝቅያስ ሊል ይችላል። መንገስ በጀመረ ጊዜ የዚህ ዓመት ሰው ነበር፣ የዚህ ዓመት ጎልማሳ ነበር። በኢየሩሳሌም ይህን ያህል ዓመት ነገሰ። እነዚህም 20ውም በኢየሩሳሌም የዳዊት ዘሮች ናቸው። እንዳትረሱ፣ የሰሜኖቹን ትተናቸዋል። የዳዊት ዘሮችን ነው። መጽሐፈ ዜና ከነገስታት መጽሐፍ የሚለየው መጽሐፈ ዜና የሰሜኑን ክፍል ምንም አላወራልንም። የእስራኤሉን ነገስታት 20ዎቹን ምንም አላወራም። የደቡብን ነገስታት ብቻ ነው ያወራው። እንዳውም የነ ዳዊትን የነ ሰለሞንን ደግሞ ዝቅጠት አላወራም። ዳዊት ለምሳሌ ከቤርሳቤ ጋር ሄደው ሰለሞን 1000 ሚስት ያገባውን አልነገረንም። ዋና ሐሳቡ ወደ ኢየሱስ ክርስቶስ ለመምጣት ነው። እና ጥሩ ታሪክ ነው። ዜና ላይ ባጭር ቃል ጥሩ ነገራቸውን ነው። ነገስታት ነው ሁሉ ነገር አውጥቶ የተናገረው ማለት ነው። ግን ነገስታት ታሪክ ላይ በሁለት ከፍሏቸዋል። እገሌ መንገስ በጀመረ ጊዜ የዚህ ዓመት ሰው ነበር። ለምሳሌ የ30 ዓመት ሰው ነበር እንበል። 30 ዓመት ነገሰ፣ 60 ዓመቱ አይደለም በኢየሩሳሌም ነገሰ እና መጨረሻ ላይ ሲደመድም በአምላኩ በእግዚአብሔር ፊት ክፉ ነገር አደረገ ብሎ ነው ያለቀው። አይሳዝንም? ፍጻሜ ቢሆን በአምላኩ በእግዚአብሔር። ሁለተኛ ግሩፖች ቅን ነገስታቶች። ስለ እነዚህም ሰዎች ሲያወራ እከሌ መንገስ በጀመረ ጊዜ ይሄን ያህል ዓመቱ ነበር፣ 20 ዓመቱ ነው። በኢየሩሳሌም 10 ዓመት ነገሰ። ስለዚህ ሰው ሲናገር ደግሞ በአምላኩ በእግዚአብሔር ፊት ምን ነገር አደረገ? አይነበብም? ቅን ነገር አይነበብም መሰለኝ። ክፉ ነገር ነው የሚነበበው። ቅን ነገር ኦኬ። ስለዚህ በዘመናቸው ፍጻሜ በሁለት ቋንቋ ነው። ክፉ ነገር አደረገ፣ ቅን ነገር አደረገ ነው። አሁን ከኛ ታሪክ ላይ ቢጻፍ ማለት ነው። በኋላ አፕሊኬሽን ላይ ይመጣለሁ። ስለ እኔ ላንሳው፣ የሰማችሁን አድርጉና እገሌ ኤፍሲን ቤተክርስቲያን ጆይን ሲያደርግ የ20 ዓመት ሰው ነበረ። በኤፍሲ ቤተክርስቲያን 10 ዓመት ኖረ አይደለም? እዛ በእግዚአብሔር ፊት ቅን ነገር አደረገ ነው። እኔ ይሄን ነው የምፈልገው ማለት እና እዚህ ሀገር ኖራችሁ ስትለቁ ማለት ነው ምን ይጻፍ? ኖራችሁ ስትሄዱ ወደ ሀገር ቤት ይሆን ወደ ሌላ ስቴት ይሆን ወደ ዝግጅትም ይሆን ወደ ዘላለሙም ቤት ይሆን ማን ይፈራል ቢሆን ስንሄድ ምን ይባል? ስለኛ ምን ይባል ነው። እና ይሄ የእዝራ የነገስታቱን ሁሉ ታሪክ ጽፎ ስለነሱ በዚህ በሁለት ቃል ነው። ይሄን ያህል ዓመት ኖረ፣ ይሄን ያህል ዓመት ነገሰ፣ በእግዚአብሔር ፊት ቅን ነገር አደረገ። ይሄን ዓመት ኖረ፣ ይሄና ስለዚህ ከ20ዎቹ ቅን ነገር አደረገ የተባለላቸው ንጉሶች ስንት ይመስላችኋል? እስኪ የመጠርጠርና የመገመት። ከዚህ በፊትም አንድ አይነት 20 ነገስታት ነበሩ። ከ20ዎቹ ቅን ነገር አደረገ የተባለላቸው ስንት ነገስታት ይሆኑ? ክፉ አደረጉ የተባሉ? አዎ እንደሱ ነው፣ እንዳሰባችሁት ነው። ለመሆኑ በምንድን ነው የሚለዩት? የክፋትና የቅንነት መለኪያው ምንድን ነው? እዝራ በምን ሰፍሯቸው ነው? አንድ ሰው ክፉ አደረገ መልካም አደረገ የሚባል ነገስታትን አሁን በዚህ ዘመን ኢቫሉዌት ብናደርግ ምናልባት ጥሩ ነገስታት ቢባሉ ምድሪቱ ከበለጸገች፣ ፍትህ ካለ በአገር ውስጥ ሲቲዝን በሰላም ከኖሩ ፒስ አይደለም፣ ዳር ድንበር ከተከበረ፣ ኢኮኖሚ ግሮስ ካለ ጥሩ ገቨርናንስ ነው አይደለም፣ ጥሩ መንግስት ነው የሚባለው። እንደሱ ነው ወይ ኢቫሉዌት ያደርጓቸው? በመጽሐፍ ቅዱስ ጊዜ ስናይ አይደለም። አንድ አራት ነገሮችን ላንሳ። እነዚህ ሁሉ ጥሩ ናቸው። በእያንዳንዶቹ ዘመን በነ ሰለሞን በነ ዳዊት ዘመን አሁን የጠቀስኩላችሁ ነገር ሁሉ ሆነዋል። ግን እግዚአብሔር ኢቫሉዌት ያደረገባቸውን በአራት ነገር ነው። አንደኛ ከእግዚአብሔር ሕግ ጋር ባላቸው ግንኙነት። ይሄ ንጉስ የእግዚአብሔርን ሕግ እንዴት ነው ይታዘዛል ወይስ ያምጻል? ይሄ በዛ ዘመን የነበረው ሰው ለእግዚአብሔር ሕግ ይገዛል ወይ? ሙሴ ለሰጣቸው ትእዛዝ ይገዛሉ ወይ? ሁለተኛ እግዚአብሔር ዓይኔም ልቤም ያርፍበታል ያለው ቤተ መቅደስ የአምልኮ ቦታ፣ ከዛ ቤተ መቅደስ ጋር ካላቸው ግንኙነት ጣዖትን ሰውበት በመቅደሱ ወይንስ ቅድስናውን ጠበቁ? መቅደሱን አረከሱ። አንዳንድ ነገስታት አርክሰውታል። ከአምልኮ ጋር ባለው። ሶስተኛ ከባዕድ አማልክት ጋር ባላቸው ግንኙነት ነው። በጣም የሚገርመው ብዙዎቹ የባዕድ
አማልክትን አመለኩ ይላል። በክፋት አደረጉ ከነሱ ጋር ባለ። ሌሎቹ ደግሞ ደጎቹ የባዕድን አማልክት ሁሉ አስወገዱ ይላል። በማስወገድ ወይስ በማምለክ? አራተኛው ከሌሎች ህዝቦች ጋር ያላቸው ግንኙነት፣ በተለይ ከአሕዛብ ጋር የተቆራኙ አሉ። ከአሕዛብ ጋር ከነሱ ጋር አትደባለቁ ካለው እና እነዚህም አራት ነገሮች እኛንም ይመለከታሉ ብዬ አስባለሁ። በእኛም ዘመን ከእግዚአብሔር ቃል ጋር ያለን ግንኙነት ምንድን ነው? እሱ እንታዘዛለን ወይስ እናመጻለን? ወይ የመረጠን እንታዘዛለን? ከአምልኮ ጋር እንዴት ነን? ጌታ እናመልካለን ወይ? ሌላ ደግሞ አማልክቶች የሚመሳሰሉ ቅርጽ ያላቸው ባይኖር ጊዜያችንን ሁለመናችንን የሚወስድብን ምንድን ነው? ሌላው ከዓለማዊ ልምምድ ጋር ምን ያህል ነፃ ነን? እና ቅድም ለጠየቃችሁ ጥያቄ ልመልስ። 8 ብቻ ናቸው ቅን የተባለላቸው፣ 12ቱ ክፉ የተባለላቸው ናቸው። ዝም ብዬ ስማቸውን ላንሳ፣ መጽሐፍ ቅዱስ ጊዜ ሰጥቶ ስለጻፈ ማለት ነው። በነገራችን ላይ ቅን ለሆኑ ናቸው 3-4 ምዕራፍ የተጻፈላቸው። አንዳንድ ክፉ ለሆኑ ሁለት ቁጥር ብቻ እገሌ ይህን ዓመት ነገሰ፣ ይህን ዓመት ኖረ፣ በእግዚአብሔር ፊት ክፉ ነገር አደረገ ተብሎ የተጻፈ ነው። ኦኬ። አሳ በአምላኩ በእግዚአብሔር ፊት መልካምና አንድነትን አንብበው ቅን ነገር አደረገ። ኢዮሳፍጥ በአባቱ በአሳ መንገድ ሄደ፣ ከእሱም ፈቀቅ አላለም። በእግዚአብሔር ፊት ምን አደረገ? ቅን አደረገ። ኢዮስያስ በካህኑ በዮዳሄ ዘመን ሁሉ በእግዚአብሔር ፊት ቅን አደረገ። አሜሲያስ በእግዚአብሔር ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልቡ በጣም ያሳዘነኝ ኮመንተሪ ነው። ጥሩ ነገር አደረገ፣ ግን በፍጹም ልቡ አልነበረም። ኦዚያን አባቱ አሜሲያስ እንዳደረገ ሁሉ በእግዚአብሔር ፊት ምን አደረገ? ቅን ነገር አደረገ። ኢዮአታን አባቱ ኦዚያን እንዳደረገ ሁሉ እርሱም በእግዚአብሔር ፊት ቅን ነገር አደረገ። ሕዝቅያስ በአምላኩ በእግዚአብሔር ፊት መልካምና ቅን ነገር እውነትን አደረገ። ኢዮስያስ በእግዚአብሔር ፊት ቅን ነገር አደረገ። በአባቱ በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። እዚህ ጋር ቆም። ሪፎርመርስ እነ ማርቲን ሉተር ሌሎችም ከሱ ጋር ያሉ መዳን በእምነት ነው ብሎ ሲነሱ አንድ ቃል ነበራቸው። የላቲን ቃል ነው፣ ኮረም ዴዮ። ምን ማለት ነው? በእግዚአብሔር ፊት ማለት ነው። በእግዚአብሔር ፊት መሆን ማለት ነው። በእግዚአብሔር ፊት መሆን ወይንም ለእግዚአብሔር አውቶሪቲ በመገዛት ለእግዚአብሔር ክብር መኖር። በእግዚአብሔር ፊት ጠቅላላ ክፉም ያደረጉት መልካምም ያደረጉት እዝራ ወይንም የሁለተኛ ዜና ጸሐፊ ይሄን ቃል ይጠቀማል። በእግዚአብሔር ፊት ቅን ነገር አደረገ፣ በእግዚአብሔር ፊት ክፉ ነገር አደረገ። ይሄ ቃል በልባችን ውስጥ እንዲቀመጥ ነው የማሳስበው። በእግዚአብሔር ፊት እግዚአብሔር ሁሌ ያየናል፣ ይመለከተናል። ምድር ሁሉ በፊቱ ናት እና ሁሌ ስናስብ ይሄንን ቃል ሜዲቴት ማድረግ ከጀመርኩ ወዲህ ብዙ ያስተሳሰብ ለውጥ አግኝቻለሁ። ለእግዚአብሔር ያለኝ ፍርሃት ጨምሯል። እግዚአብሔር ያየኛል የሚለው ነገር ከምን ጊዜውም በላይ ሴንስ ይሰጠኛል። በእግዚአብሔር ፊት ወገኖች ሆይ፣ በእግዚአብሔር ፊት አንድ ወጣት ነው፣ የ17 ዓመት ልጅ እያለ ነው የተሸጠው አይደለም። የቤት ሰራተኛ ሆኖ ገባ። ምናልባት በ18 ዓመቱ የጌታው ሚስት ወደደችው፣ ከኔ ጋር ተኛ አለችው። ዮሴፍ ይባላል አይደለም፣ ፖቲፋራ ነዘነዘችው ዕለት ዕለት። እሱ ደግሞ ከአንቺ ጋር በፍጹም አልተኛም አላት። ግን አንድ ነገር የነገራት ነገር አለ። እንዴ አንቺ እኮ ሚስቱ ነሽ፣ ይሄ በዚህ ቤት የሚሆነው ነገር ሁሉ አያውቅም። ያልሰጠኝ ነገር ቢኖር አንቺን ነው፣ እሱ ሚስቱ ስለሆንሽ። እና ምን አላት? በእግዚአብሔር ፊት እንዴት እንዲህ ያለ ታላቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት። ዮሴፍ በጣም በልጅነቱ የገባው ነው። የሚኖረው ኑሮ በፖቲፋራ ቤት በባዕድ ምድርም ቢሆን በወጣትነት እድሜው ላይ ያለ ሰው ነው። የሚኖረው በእግዚአብሔር ፊት እንደሆነ ነው የሚያስበው። አይ ቲንክ በስራውም የተባረከው ለዚህ ይመስለኛል። እግዚአብሔር ከሰኞ እስከ ቅዳሜ በስራ ቦታችን ነው ያለ ነው። የምታገለግሉትን ሁሉ ቆላስይስ ለእግዚአብሔር ብላችሁ አገልግሉ፣ ለጌታችሁ አይደለም፣ ለአሰሪያዎቻችሁ አይደለም፣ ለስራ ባለስልጣኖቻችሁ አይደሉም፣ በእግዚአብሔር ፊት እንዳለ ሰው። ይሄ በጣም አስተሳሰብን ይለውጣል ብዬ አስባለሁ። የኔን አስተሳሰብ ለውጦታል። በእግዚአብሔር ፊት ትንሽ ነገር ላንሳ፣ እግረ መንገድ ነው ይሄን እናገራለሁ ብዬ አላሰብኩም። በእግዚአብሔር ፊት እንዴት ነን?
እግዚአብሔር ቤታችን ውስጥ የለም? ከመንፈሱ ወዴት ይሄዳለሁ? ከፊቱ ወዴት ይሸሻለሁ? ወደ ተራራ ቦታ አንተ፣ ወደ ሲኦል ቦርድ አንተ አለ። እግዚአብሔር ፕሬዘንስ ኤቭሪዌር አለ የሚመለከተን በእግዚአብሔር ፊት። ትላንትና እግዚአብሔር እንግዳ ሆኖ ቤታችን ቢመጣ ኖሮ ምን ነበር ያየው? በዚህ ዊኬንድ እግዚአብሔር ጌታ በቤታችን መጥቶ እንግዳ ቢሆን ምን ነበር የተመለከተው? ምን እንደ ባልና ሚስት ምን ነበር የምናወራው? አይደለም? ምን ነበር የምናስበው? በእግዚአብሔር ፊት እንደ ግል ደግሞ እንሆንና ምን ነበር የምናየው የነበረው? ቲክታክ ውስጥ፣ ዩቲዩብ ውስጥ፣ ፌስቡክ ውስጥ ምን ነበር የምናየው? በእግዚአብሔር ፊት እግዚአብሔር ይሄን እንደማይ ያያል፣ ያየውትን ያያል። እግዚአብሔር ፊት ከባድ ነገር ነው አይደለም? ከባድ ነገር ነው፣ በጣም ከባድ ነገር ነው። እግዚአብሔር ስውሩም የተደበቀውም የተገለጠውም ሁሉ ይፈርዳል ይላል። አንድ ቀን ወደ ፍርድ ያመጣዋል አይደለም? እና እኔ ይሄ አስተሳሰብ ፍርሃት ጨምሮብኛል። እግዚአብሔር ደግሞ በተለይ ነገስታትን ይወሳይ በእግዚአብሔር ፊት ኦኬ፣ እንሂድ ወደ ዛሬው ሐሳብ እንሂድ። በእግዚአብሔር ፊት ክፉ ያደረጉ ነገስታት እንዳው መጽሐፍ ቅዱስ ስለጻፋቸው ስማቸውን ብቻ ልጥራ ነኝ። ሮብዓም ክፉ ያደረገ፣ አብያም፣ ኢዮራም፣ አካዚያስ፣ ጎቶሊያ። አንድ ሴት ናት በነገራችን ላይ ከ20 ነገስታት ውስጥ 19 ወንድ ናቸው፣ አንዷ ናት ሴት፣ ጎቶሊያ ትባላለች። እሷ ላይ ቆም እንላለን ብርቅዬ ስለሆነች ማለት ነው። አካዝ፣ ምናሴ፣ እዚህ ላይም ቆም እንላለን። አሞን፣ ኢዮአካዝ፣ ኢዮአቄም፣ ኢዮአኪን፣ ሴዴቅያስ ወይንም ዘደኪያ። መንግስቱ የተማረከበት ሰው በዘደኪያ ነው። 20 ነገስታት ነበሩ። 8ቱ ቅን ነበሩ፣ 12ቱ አንደኛ ቆሮንቶስ 10:11 ላይ ይህ ሁሉ ነገር የደረሰባቸው ይላል ለብሉይ ኪዳን አማኞች ወይንም አገልጋዮች ስለ እስራኤል ሕዝብ ይህ ሁሉ ነገር የደረሰባቸው ለኛ የማስጠንቀቂያ ምሳሌ እንዲሆኑ ነው። የተጻፈውም በዘመናት መጨረሻ ላይ ለምንገኝ ለኛ ትምህርት እንዲሆነን ነው። ኦኬ፣ ይሄ ሁሉ ሰው አሁን አናነሳም። ሁሉ ይሄ ሁሉ ለምን ተጻፈ ካልን ጳውሎስ ይሄ እኮ የተጻፈው ለኛ ነው። ክፉ አደረጉ የተባሉት ከነሱ ተምረን መልካም እንድናረግ፣ መልካም አደረጉ ተብለን ደግሞ ከነሱ ተምረን የነሱ ሌጋሲ የነሱ መልካምነት እንድንቀጥል ስለኛ ነው የተጻፈው፣ ስለነሱም አይደለም። በየጊዜው አሁን እዚህ መተን የሞቱ ሰዎችን ነው የምናነሳው አይደል? አንድ ቀን እኮ ትዝ ሲለኝ የሚገርም ነው ለካ አሁንም ዛሬ የማነሳቸው ሁሉ ስማቸውን እንኳን ፕሮናውንስ ለማድረግ የሚያስቸግረን ሰዎች ናቸው። ግን ስለማን ነው የተጻፉት? ስለኛ። ኢየሱስ እነዚህ መጽሐፍ ስለኔ ተጽፈዋል፣ ምክንያቱም ይተረጉማሉ። ስለሱም ብቻ ሳይሆን ስለኛም ተጽፈዋል በቅዱሳን ባሳለፉት ኑሮ። ዛሬ አብረን የምናየው ይሄ ነው። ስለዚህ የሁለት ነገስታት ምሳሌነትን አነሳለሁ። አንድ ከጥሩ ነገስታት መካከል፣ አንድ ከክፉ ተመሳሳይ ናቸው አነሳለሁ። የሁለት ሴቶች ምሳሌነት አነሳለሁ። የሁለት ሴቶችን ወግ ትርክት አነሳለሁ። ጎቶሊያ እና ዮሳቤት ይባላሉ። ምናልባት እነዚህን ለአንዳንዶቻችሁ አዲስ ይመስለኛል። እኔም በደንብ ከብስሩ ጋር አሁን ስናጠና ዋው እንዲህ ነበር እንዴ ምናምን ብያለሁ። ጎቶሊያ፣ ዮሳቤት። ያ የጎቶሊያን ክፋት እናያለን፣ የዮሳቤትን ቅንነት እናያለን። የምናሴን ክፋት እናያለን፣ የዮሳያስን ቅንነት እናያለን። ኦኬ፣ የክፋት ምሳሌ የሆነው ንጉስ ምናሴ ይባላል። ከሰሜኑ ንጉስ በጣም በጣም እጅግ የከፋው፣ ከእስራኤሉም ንጉስ ቢወዳደር አንደኝነቱን የሚያጣ አይመስለኝም። እንዲህ ይላል 33 ላይ ምናሴ በነገሰ ጊዜ ዕድሜው ስንት ዓመት ነበር? ቅድም እንደተናገርኩት 12 ዓመት ነበር። በኢየሩሳሌም ተቀምጦ ስንት ዓመት ገዛ? 55 ዓመት ገዛ። በነገራችን ላይ ረጅም ዓመት የገዛ ነው። እኔ ክፉ ንጉስ ለምንድን ነው ዕድሜው የሚረዝመው? እናንተ መልሱልኝ። ቁጥር 2 እግዚአብሔር ከእስራኤላውያን ፊት አሳዶ ያስወጣቸውን የአሕዛብን አንድነት እናንብብ አጸያፊ ልማድ በመከተል በእግዚአብሔር ፊት ክፉ ድርጊት ፈጸመ። አባቱ ሕዝቅያስ ያፈረሳቸውን የኮረብታ ላይ ማምለኪያ ሥራዎች መልሶ ሠራ። ለሰማይ ከዋክብት ሰራዊት ሁሉ ሰገደ፣ አመለካቸው። እግዚአብሔርም ስሜ ለዘላለም በኢየሩሳሌም ይኖርባታል ባለባት በእግዚአብሔር ቤተ መቅደስ መሠዊያዎችን ሠራ። በሁለቱም የእግዚአብሔር ቤት መቅደስ አደባባዮች ለሁሉ የሰማይ ከዋክብት ሰራዊት መሠዊያዎችን ሠራ። ቢገርም ነው።
ሰማይ ላይ ፍጥረታት አየ አመለካቸው፣ ምድር ላይ ፍጥረታትን አየ አመለካቸው። የእግዚአብሔርን ቤተ መቅደስ አረከሰ። አባቱ ሕዝቅያስ ታድሶ አምጥቶ ያስወገዳቸውን የባዕድ አማልክት ሁሉ እንደገና መለሳቸው። በጣም የሚገርም ነው እኮ። አንዳንዴ እንደ ፓረንት እናስባለን አይደል? ጥሩ ፓረንት አሳድጓቸው ለልጆች ለምንድን ነው ክፉ የሚሆኑት? እሱ በጣም አስገራሚ ነገር ነው። በጣም በዲሲፕሊን በንጽህና በእግዚአብሔርን በመፍራት ልጆች አድገው ክፉ ሊሆኑ ይችላሉ። በጣም የሚገርመው ደግሞ ዘያዘር ሳይድ ክፉ ከሆነ ቤት አድገው በጣም አመፀኛ ከሆኑ ወላጆች አድገው ጥሩ ደግሞ የሚሆኑ ልጆች አሉ። ይሄ ባይብል ያሳየናል። እነዚህ 20 ነገሥታት ስታዩ ከቤተሰብ የመጡ ስለሆኑ ትመለከታላችሁ፣ ታያላችሁ። ጥሩ ደግሞ ቤተሰብ አሳድገዋቸው ጥሩ ነገሥታት ቤት አድገው ጥሩ የሆኑ አሉ። መጥፎ ቤትም አድገው መጥፎ የሆኑም አሉ። ሰው የራሱ ምርጫ ስላለው ነው። ይሄ ንጉሥ በጣም የሚገርመው አመለከ፣ አጸያፊ ነገር አደረገ። ከሁሉ በላይ ምዕራፍ 33 ቁጥር 6 ነው። ምናሴ በሄኖም ልጅ ሸለቆ ወንዶች ልጆቹን በእሳት ሰዋ። ሟርት፣ አስማት፣ መተት፣ ጥንቆላ አደረገ። ሙታን ጠሪዎችና መናፍስት ሳቢዎችን ጠየቀ። ለቁጣ ያነሳሳው ዘንድ በእግዚአብሔር ፊት ምን ተጨምሮበታል? እጅግ ክፉ ነገር አደረገ። ሌሎች ነገሥታት በእግዚአብሔር ፊት ክፉ ነገር አደረገ ነው። ይሄ ሰውዬ እጅግ የሚል ተጽፎበታል። እጅግ ክፉ፣ እግዚአብሔርን በቁጣ ያነሳሳው ዘንድ እጅግ ክፉ ነገር አደረገ። ምናሴ የጥፋት ጥግ ምሳሌ ነው። የመጨረሻውን ነገር እግዚአብሔርን ሊያበሳጭ፣ ሊያሳዝን፣ ሊያስቆጣው የሚችል ነገር የመጨረሻውን ነገር አደረገ። ያውም ልጆቹን ሰዋ። ለፓወር ማለት ነው። ፓወር ድሪቭን የሆኑ ሰዎች ስልጣን የሚፈልጉ በተለያየ መንገድ ቤትም ቦታ በቸርችም ይሆን በፖለቲካ በመስሪያ ቤትም ቤትም ቦታ የፓወር ስትራግል ያለባቸው ሰዎች ያንን ፓወር ለማግኘት የማያደርጉት ነገር የለም። የገዛ ልጁን ሰዋ። የክፋት ጥግ ነው። በዚሁ ደግሞ ተቃራናይ የቅንነት ምሳሌ ሆነን ነይ ሰዋት የሚለውን እንመጣበታለን። የቅንነት ምሳሌ ደግሞ የሆነው ንጉሥ ኢዮስያስ ነው። እሱም ሁለተኛ ዜና 34 እና 35 ሁለት ምዕራፍ ተጽፎለታል። 34 አንድ ላይ እንዲህ ይላል። ኢዮስያስ በነገሰ ጊዜ ዕድሜው 8 ዓመት ነበር። በኢየሩሳሌም ተቀጥሞ ስንት ዓመት ነገሰ? 31 ዓመት ገዛ። ይሄ ፎርሙላ ነው እንዳያችሁት። እርሱም በእግዚአብሔር ፊት ገና ከጅማሬው ቅን ነገር አደረገ፣ ወደ ቀኝም ወደ ግራም አላለም። በአባቱ በዳዊት መንገድ ሄደ። በዘመነ መንግስቱ በ8ኛው ዓመት ገና ወጣት ሳለ የአባቱን የዳዊትን አምላክ መፈለግ ጀመረ። በ12ኛውም ዓመት የይሁዳን ኢየሩሳሌምን ኮረብታ መስገጃ ስፍራዎች ከኤሼራ ምስል አምዶች ከተቀረጹ ጣዖታትና ቀልጠው ከተሰሩ ምሽጎች አነጻ። 34 ቁጥር 31 ንጉሡም በአምዱ አጠገብ በእግዚአብሔር ፊት ቆሞ እግዚአብሔርን እንደሚከተል ትእዛዞቹን፣ ደንቦቹን፣ ሥርዓቱን በፍጹም ልቡ በፍጹም ነፍሱ እንደሚጠብቅ በዚህ መጽሐፍ የተጻፈው ኪዳን እንደሚያጸና በእግዚአብሔር ፊት ኪዳን አደረገ። ዋው! የምናሴን ሪቨርስ ያደረገ ነው አይደለም? አጸዳ ምድሪቱን፣ እግዚአብሔርን አመለከ፣ ቤተ መቅደሱን አደሰ። እግዚአብሔርን ገና ከልጅነቱ ይፈልገው ጀመር እንደተሾመ። ከእግዚአብሔርም ትእዛዝ ወደ ግራ ወደ ቀኝ አላለም። ምናሴ ደግሞ ማነው? ኢዮስያስ የቅንነት ጥግ እዚህ ሰው ላይ እናያለን። 34 33 ላይ ኢዮስያስም አጸያፊ ጣዖታትን ሁሉ ከመላው የእስራኤል ግዛት አስወገደ። በእስራኤል የነበሩት ሁሉ አምላካቸውን እግዚአብሔር እንዲያገለግሉ አደረገ። እርሱም በሕይወት እያለም የአባቶቻቸውን አምላክ እግዚአብሔርን ከመከተል ወደኋላ አላሉም። በጣም የሚገርመው እሱ በሕይወት እስካለ ድረስ ሕዝቡ ሁሉ እግዚአብሔርን ይከተል ነበር። እንግዲህ አወዳድሩት ምን አይነት ነገር እንደሆነ ማለት ነው። ስለ ነገስታቱ ታሪክ የሁለት ሴቶች ትርክት፣ የጎቶሊያ ክፋትና የዮሳቤት ቅንነት። የሁለት ሴቶችን ትርክት መጽሐፍ ቅዱስ ለምንድን ነው እንዲህ ኮምፔር እያደረገ የሚያሳየን ማለት ነው? ለትምህርታችን ተጽፏል።
የነዚህ ሁለት ሴቶች ምናልባት ለብዙዎቻችን እንግዳ ትምህርት ይሆናል ብዬ አስባለሁ። የጎቶሊያ ክፋት ባጭር ቃል ዘር ማጥፋት ነው የያዘችው። ዘር ማጥፋት ጎቶሊያ ትባላለች። ማን እንደሆነች በዚህ በዝርዝር እናያለን። አካዝያስ ሲነግስ እድሜው 22 ዓመት ነበር። በኢየሩሳሌም ተቀምጦ 1 ዓመት ገዛ። እናቱ ጎቶሊያ ትባላለች። ኦኬ እስኪ ጎቶሊያ በሉ። አታሊያ ነው የሚለው የእንግሊዝኛው ቃል፣ ሌላው ትርጉሙ ጎቶሊያ ትባላለች። እርሷም የኦምሪ ልጅ፣ ኦምሪ ማለት የአካብ አባት ነው። የኦምሪ የልጅ ልጅ ናት ነበረች። ስለዚህ የአካብ ልጅ ናት። የአካብ ሚስት ማን ናት? ኤልዛቤል ናት፣ እንዳትረሱ። እናቱ ቁጥር 3 እናቶች ስሙ። እናቱ ክፋትን እንዲያደርግ ትገስጸው ነበር። እናቱ ክፋት እንደ ምን ነው የሚለው? እናቶች አንብቡልኝ አይተይ። እናቱ ክፋት እንዲያደርግ ትመክረው። እንዲህ አይነት እናት አለ እንዴ? ምን አይነት እናት ናት? ክፋት እንዲያደርግ ትመክረው ነበር። አእምሮዋን ስታለች። ያ ስታለች። እሱም በአካብ ቤት መንገድ ሄደ። የአካብ ቤት እንዳደረገው ሁሉ የአያቱ ቤት ነው። እሱም በእግዚአብሔር ፊት ክፉ ነገር አደረገ። 22:10 የአካዝ እናት ጎቶሊያ ልጇ መሞቱን ባየች ጊዜ፣ ልጇ ሞተ፣ ተገደለ። መሞቱን ባየች ጊዜ የይሁዳ ይሄን የመጨረሻውን የይሁዳ ንጉሳውያን ቤተሰብ ሁሉ በሙሉ ምን አደረገች? አጠፋች። ሁለተኛ ዜና ሄዱና አንብቡ። የይሁዳን ንጉሳዊ ቤተሰብ ከዳዊት ዘር የመጣውን አጠፋች። መንግስት ለሁለት ከተከፈለ በኋላ እስራኤል ሰሜኑ፣ ደቡቡ ምን ተባለ? ይሁዳ ተባለ። ከሰለሞን በኋላ ሲካፈሉ ኢዮርባም የተባለ ሰው 10 ነገድ ይዞ ወዴት ሄደ? እስራኤል። ወደ ይሁዳ ሄዳችሁ አታምልኩ ብሎ አማልክትን ሰራ። ይሁዳ ላይ ደግሞ የሰሎሞን ልጅ ማን ነገሰ? ሮብዓም። ኦኬ። በሰሜኑ ክፍል አካብ የሚባል ንጉስ አለ። ኤልዛቤል የተባለች መተተኛ ሴት መጽሐፍ ቅዱስ እንደሚላት እስራኤልም አይደለችም፣ ከውጭ ነው ያገባት። አካብና ኤልዛቤል ሆነው አካዝያስ የሚባል ወንድ ልጅ፣ ኢዮራም የሚባል ወንድ ልጅና ጎቶሊያ የምትባል ሴት ልጅ ወልደዋል። ኦኬ። ወደ ይሁዳ ደግሞ ስትመጡ ኢዮሳፍጥ የሚባል ያሳ ጥሩ ንጉስ ነው፣ መልካም ንጉስ ነው። ኢዮሳፍጥ ግን ከአካብ ጋር በማይሆን ነገር ተጠምደዋል። በምን? በጋብቻ አይደለም። ኢዮሳፍጥ የራሱ ልጅ ኢዮራምና የአካብና የኤልዛቤል ልጅ ጎቶሊያን ምን አደረጋቸው? ተጋብተው ነበር። ስለዚህ የፕሪንሰስ እና ፕሪንስ ነው የተጋቡት። የደቡቡ ልዑል ከሰሜኗ ልዕልት ጋር። የሰሜኗ ልዕልት ችግር ያለባት ሴት ናት። ከጣዖት አምልኮ የመጣች ናት። የእግዚአብሔር ሕዝብ ጠላት ናት። እንዳውም ትዝ ትላቸዋለች። ኤልዛቤል የምትባለው አካብ ናቡቴ የሚባል ሰው መጥቶ ቤቱ መጥቶ ደብሮታል። ማታ ብላ ስትለው አልበላም፣ ጠጣ ስትለው ምን ሆነሃል ስትለው እኮ ከለከለኝ ምናምን። አንተ ወንድ ነህ፣ አንተ ንጉሥ ነህ፣ እስራኤል በቃ በእኔ ላይ ተወው፣ እኔ ነገ ሰጥሃለሁ ብላ የሰጠች ናት። እና ስለ አካብ ሲናገር ሚስቱ ኤልዛቤል እንደነዳችው አይነት የለም፣ የሚነዳ መንፈስ ያላት ናት። ከዛ ቤት የተወለደች ልጅ ጎቶሊያ ትባላለች። ኢዮሳፍጥ ደግሞ ለሱ ልጅ ድሯታል። ግልጽ ነው ይሁን ከሆነ እንደዚህ በሉኝ። ስለዚህ አሁን ጎቶሊያን ያት አካዝያስ የሚባለው ልጇ ሞተ። ባሏ ሞቷል፣ ኢዮራም ሞቷል። አካዝያስ ሲሞት የአካዝያስን ልጆች በሙሉ ነው የጨፈጨፈችው። የንግስናው የዳዊት ዘር ንግስና እንዳይቀጥል እና ራሷ ነግሳለች። ለ6 ዓመት ነግሳለች። ዘር ማጥፋት ነው ያደችው። ምክንያቱም ከዳዊት ዘር አንድ ሰው ከኖረ እሱ ነው የሚነግሰው፣ እሷ አትነግስም። ስለዚህ ጠቅላላ የልጇን ልጆች ማለት ነው የልጅ ልጆቿን ዘሯን ሁሉ አጠፋች። በዚህ ጊዜ ነው ዮሳቤት የተባለች ሴት የዚህን ቅንነት ታሪክ የሚመጣው። እቺ ደግሞ ዘር የማትረፍ
ጥሪ ያላት ሴት ናት። ሁለተኛ ዜና 22:11 ላይ የንጉሱ ኢዮራም ልጅ ዮሳቤት ግን ሊገደሉ ከነበሩ ልዑላን መካከል ኢዮአስ የሚባል ማለት የወንድሟ የአካዝያስ ልጅ ናት፣ አንቲ ናት አይደለም፣ ሰርቃ ወሰደች። እንዳይገድሉትም እርሱንና ሞግዚቱን በአንድ እልፍኝ ሸሸገቻቸው። የኢዮራምን ልጅና የኢዮራም ልጅ ናት። የካህኑ ሌላ ነገር ነገረን፣ የዮዳሄ ሚስት ናት ዮሳቤ። የአካዝያስ እህት ናት። ኢዮአስ የአካዝ ልጅ ነው፣ ሕፃን ልጅ የሸፈነችው ማለት። ሕፃኑን የደበቀችው ጎቶሊያ እንዳትገድለው ነበር። እርሱ ጎቶሊያ ምድሪቱን በምትገዛበት ጊዜ ሁሉ በእግዚአብሔር ቤተ መቅደስ ተደብቆ 6 ዓመት አብሯቸው ኖረ። ኦኬ፣ አንድ ነፍሰ ገዳይ ያለች ዘር የምትጨርስ ማን ትባላለች? ጎቶሊያ። አንድ ደግሞ ዘር የምታተርፍ ዘር የምታስጥል ሴት አለች፣ ዮሳቤት። ዮሳቤት ከጎቶሊያ እጅ አንድ ሕፃን ልጅ አለ። የጎቶሊያን ራሷ የምትገለው የልጅ ልጇ ነው። ዮሳቤት ደግሞ የወንድሟ ልጅ ነው። ስለዚህ ጎቶሊያ ሁሉም በጨረሰች ጊዜ አንድ ሕፃን ልጅ ይዛ ወጣች። የ1 ዓመት ልጅ ነበር። 6 ዓመት ሙሉ ሸሸገችው። ጎቶሊያ ቤተ መንግስት ናት፣ ንጉሥ ናት፣ ማንም የለም፣ ዘሮቹ ሁሉ አልቀዋል። ይህን ልጅ ግን ቤተ መቅደስ ውስጥ ነበር የምታገለግለው የሚያድገው። የቤተ መቅደሱ ደግሞ ካህን የማ ባል ነበር? ዮሳቤ ባል ነበር፣ ዮዳሄ የሚባል ሜንቶር ያደረገው ኢዮአስን አይደለም ያደረገው ሰው ነበር። አስገራሚ ታሪክ ነው። 6 ዓመት ደበቀችው። ክፋትና ደግነት አብሮ ሲጣመሩ ማለት ነው። ህይወቷን ሰጥታ ነው። ስለ ጎቶሊያ ትንሽ ሰምራይዝ ላድርግላችሁ ያነበብነው። ጎቶሊያ የክፋት ጥግ ሴት ናት ብያለሁ። የእናትና የአባቷን ጣዖት ወደ ኢየሩሳሌም ያመጣች ክፉ ልጅ ናት። ባሏን ኢዮራምን አምላኩ እንዳያመልክ ያሳተች ክፉ ሚስት ናት። ልጇን አካዝያስን ክፋት እንዲያደርግ የመከረች ክፉ እናት ናት። የልጅ ልጆቿን ንጉሣዊ ቤተሰብ በጭካኔ የፈጀች ክፉ አያት ናት። የይሁዳን ሕዝብ ከባዕድ አማልክት ጋር እንዲያመነዝር ያሳተች ክፉ ንግሥት ናት። ባላት ስታተስ ሁሉ ንግስና ሆና በሰራችበት ጊዜ ሕዝቡን፣ አያት ሆና በሰጣት ልጆቿን በመግደል፣ ሚስት ሆና ለተሰጠችው ባሏን በመንዳት የአባትና የእናቷን ክፋት የተከተለች ለልጆቿ ክፋት የምታስተምር እናት ናት። አይ ቲንክ the wicked queen የሆነች ናት። ሌሎቹ ኢቪል ነበር የሚባሉት፣ እዚህ የለየላት ናት። አይ ቲንክ እንደ እናቷ እንደ ኤልዛቤት መንፈስ ናት። ነፍሰ ገዳይ መንፈስ ያላት ናት። ትውልድን የምትጨርስ ሴት ናት። ግን ከሷ ጋር ደግሞ በተያያዘ መንገድ ዮሳቤ የምትባል የሷን ደግነት ነኝ። ዮሳቤት ደግሞ የሴት ጥግ መጨረሻ ናት። የእናቷን በነገራችን ላይ ጎቶሊያ ብዙ መጽሐፍ ቅዱስ አስተማሪ እናቷም ልትሆን ትችላለች ስላልተጻፈ ነው። ምክንያቱም የአባቷ ሚስት ናት። አንዳንድ ሰዎች አይ እሱ ነው የወለዳት እንጂ ጎቶሊያን እናቷ ልትሆን አትችልም ይላሉ። የተጻፈ ነገር የለም፣ ግን ልትሆን ትችላለች። መጽሐፍ ቅዱስ ናትም አላለም። ግን የዮሳቤ አባት የጎቶሊያን ባል ነው። ስቴፕ ፋዘሯ ሊሆን ይችላል። የእናቷንና የአባቷን ኢዮራም ማለት ነው። ኢዮራም ነው የጎቶሊያን ባል። ክፋት ያልተከተለች ቅን ልጅ ናት። ከባሏ ከዮዳሄ ጋር በአንድነት በመቅደስ የምታገለግል አጋር ሚስት ናት። ደስ ይላል ኮምቢኔሽኑ። እሷ ፕሪንሰስ ናት፣ እሱ ፕሪስት ነው። ፕሪንሰስ ኤንድ ፕሪስት አብሮ ተጋብዘው በቤተ መቅደስ ውስጥ ነፍስ የማዳን ዘመቻ ነው ያዙት። አሜን። ከባሏ ጋር እንደ አቂላና ፕርስቅላ አብራ የምታገለግል ናት።
ዋት ኤ ብሌሲንግ! የወንድሟን የአካዝያ ልጅ ኢዮአስን ከሞት የታደገች ቅን አክስት ናት። ሕፃን ኢዮአስን ከሞት አስመልጣ አሳድጋ ለንግስና ያበቃች ጀግና እናት ናት። አዳፕቲቭ ማዘር ናት። የዳዊት ንጉሳዊ ዘር ማለትም ምን ማለት ገብቷቸዋል? የክርስቶስ ዘር እንዲቀጥል ያደረገች ድንቅ ሴት ናት። ቃል ገብቶለታል። ከዘርህ ንጉሥ ይወጣል፣ ለዘላለም የሚነግስ ካህን አስነሳለሁ የተባለ አንድ ኢዮአስ ነበር የቀረው። እሱንም ልትፈጀው ነበር። ግን ዮዳሄ ይህንን ሕፃን ልጅ ደብቃ ስታመጣ ለካ ትውልድን እስከ ክርስቶስ ዘር ሐረግ ድረስ የሚመጣውን ነው ያዳነችው። ሃሌሉያ! እሷ ስላለች ነው ኢየሱስ ክርስቶስ ከመሳኒክ ላይ አብሮ የመጣው። ሃሌሉያ! በየዘመናቱ ይህንን ዘር ለማጨናገፍ የሚነሱ አሉ አይደለም? ነፍሰ ገዳይ የሆኑ ፈርዖን የሚባል የእስራኤል ሕዝብ ዴሊቨራንስ እንዳይመጣ ሕፃናት ሁሉ ይገደላል። እግዚአብሔር በነዛ በግብፃውያን አዋላጅ በሁለቱ አማካኝነት ሙሴን አዳነው። ዴሊቨራንስ ሆነ። ሄሮድስ ኢየሱስ ሲወለድ ገና አይቶ ሊገለው ሞከረ። እግዚአብሔር ግን አስመለጠው። በየዘመናቱ ነፍስ ሊገሉ የሚፈልጉ ዘር ለማጥፋት የሚፈልጉ አሉ። እግዚአብሔር ግን በተአምራቱ በነሱ አይደለም ሙሴን በፈርዖን ቤት ነው ያሳደገው። ዮሳቤት ኢዮአስን ያሳደገችው በቤተ መንግስት በቤተ መቅደስ ውስጥ ነው። እሷ ጎቶሊያ በምትነግስበት አገር ውስጥ ልትገባ አትችልም ወደ መቅደሱ። እንደው እግረ መንገድ ጥቂት እንማር ከተባለ ወገኖች ሆይ እህቶች እናንተን አድሬስ ላድርግ። እግዚአብሔር የሰጣችሁ የከበረ ነገር አለ። ከማጸናችሁ ፍሬ እግዚአብሔር ሰጥቷል። ትውልድ በእናንተ ነው የሚቀጥለው። በአንድ ሴት ኃጢአት እንደገባ በአንድ ሴትም ደግሞ በእሷ በሚመጣው በክርስቶስ ኢየሱስ ጽድቅ ወደ ምድር ገብቷል። እግዚአብሔር የሰጣችሁን ፓወር አንደርስቲሜት አታርጉ። አክስት ናችሁ። በወንድምና በእህታችሁ ልጆች ላይ ትልቅ ተጽዕኖ ማድረግ ትችላላችሁ። እናት ናችሁ። በልጆቻችሁ ላይ ትልቅ ተጽዕኖ ማድረግ ትችላላችሁ። አያት ናችሁ። በልጅ ልጆቻችሁ ላይ ትልቅ ተጽዕኖ ማድረግ ትችላላችሁ። ሚስት ናችሁ። በባላችሁ ህይወት ላይ በአገልግሎቱም በህይወቱም በኑሮም ትልቅ ተጽዕኖ መፍጠር የምትችላችሁ ናችሁ። አሳዛኙ ግን በክፋትም ያው ናችሁ፣ በደግነትም ያው ናችሁ። ምርጫው የናንተ ነው። ምርጫው የናንተ ነው። ዮሳቤት ወይስ ጎዶልያ? ትልቅ ፓወር አለ አይደለም? በአማርኛም እንኳን ባሌ እኔ ራስ ነው ብላለች አይደል ሴቲቱ? እኔ እሱ አንገት ነኝ፣ ወደ ፈለገበት ሳይሆን ወደ ፈለግኩበት እወዘውዘዋለሁ። እውነት ነው፣ እውነት ነው። አካብ የተወዘወዘ ሰው ነው። ሚስቱ ኤልዛቤት እንደወዘወዘችው እና ምክር ለባሎች ደግሞ አለኝ። እንደ እግዚአብሔር ቃል ባልሆነ ነገር የለም፣ ወደ ግራም ወደ ቀኝም ንቅ አልልም። አንገቱ ላይ ማገር አስገቡበት አይደለም? አስገቡበት። ያ ሰውየው ምን እየሰበከ ነው? ባልና ሚስት እያጣላ ነው? በፍጹም አልወጣኝም። የትርጉም መንፈስ ያለባቸው ማለት ነው አይደለም? እያጣላው አይደለም። በእግዚአብሔር ፊት ስንቆም ሚስት አትቆምም፣ እኔ ነኝ የምቆመው። በእግዚአብሔር ፊት ባልሽ አይቆምም፣ አንቺ ነሽ የምትቆሚው አይደለም? በእግዚአብሔር ፊት ስንሆን እግዚአብሔር የተሰወረውን ስራ ሁሉ ወደ ፍርድ ያመጣዋል። ክፋትና ቅንነት በአንድ ቃል ንገሩኝ ብትሉ የልብ ጉዳይ ነው። የልብ ጉዳይ ነው። አቤቱ ንጹህ ልብን ፍጠርልኝ ማለት ጥሩ ነው ወገኖች። በየጊዜው ቆም ብለን ልቤ በእግዚአብሔር ፊት ምን ይመስላል? በእግዚአብሔር ፊት ኮረም ዲዮ በእግዚአብሔር ፊት ልቤ ምን? አቤቱ ንጹህ ልብን ፍጠርልኝ እንበል ወገኖች። ሆይ የሰው ልብ ክፉ ነው፣ ማንስ ያውቀዋል? ከዓይናችሁም እግራችሁንም ፍሩ። ጥሩ ነው መፍራት፣ እግር መሰብሰብ ጥሩ ነው። እጃችሁንም ፍሩ፣ መሰብሰብ ጥሩ ነው። ከሁሉ በላይ ልባችሁን ፍሩ ቁጭ ብሎ። ምክንያቱም ጌታ ምን ብሏል? ሁሉ ነገር የሚወጣው ከልብ ነው፣ በአፍ የሚወጣው ከልብ ነው፣ ጥሩም ደግነትም ክፋትም። ስለዚህ እግዚአብሔር የተባረከ ልብ ይስጠን። ለዚህ ነው ጌታ ምን አለ? ንጹህ ልብን ሰጣችኋለሁ አይደለም? ድንጋዩ ልብ አወጣለሁ፣ ንጹህ ልብ። አዲስ ኪዳን ያገኘ ነው ይሄ ነው። ጌታም እንዲህ ብለዋል፣ እናንተ ደካሞች ወደ እኔ ነው፣ እኔም አሳርፋችኋለሁ፣ ለነፍሳችሁ ረፍትን ታገኛላችሁ። እኔ የዋህ በልቤም ትሁት ነኝ። እግዚአብሔር ይህን ልብ ይግጠምልን። ግን እመጣለሁ ወዳልኩት ልምጣ። ወደኛ ቤተክርስቲያን ወንድም ከሌ ምናሴ ወይም ኢዮስያስ ማለት ነው ከወንድሞች መካከል
የኤፍሲ አባልነት በጀመረ ጊዜ 30 ዓመት ሰው ነበር። በራሊ ኖርዝ ካሮላይና 10 ዓመት ኖረ። በቅዱሳንና በእግዚአብሔር ፊት ክፉ ነገር አደረገ ወይስ በቅዱሳንና በእግዚአብሔር ፊት ደግ ነገር አደረገ? የቱ ይጻፍ? አሜን። ለወንዶች ነው የመለሳችሁ ሴቶች። እከሌ እትከሌ ጎቶሊያ ወይስ ዮሳቤል? የኤፍሲ አባልነት በጀመረች ጊዜ 30 ዓመት ሴት ነበረች። በኖርዝ ካሮላይና 10 ዓመት ኖረች። በቅዱሳንና በእግዚአብሔር ፊት ክፉ ነበረች፣ በቅዱስና በእግዚአብሔር ፊት ቅን ነበረች። ይሄን ምረጡ፣ እናንተ ምረጡ። ጸሎቴም ምኞቴም ይሄ ነው። የመልእክቱም ዓላማ ይሄ ነው። ቅን ልብ እንዲኖረን ነው። ቅን ልብ እንዲኖረን በቃ የጎቶሊያን ወጋው ነው የሚሉት ወጣት ሰባኪያኖች። የጎቶሊያን መንፈስ ወጋው። የዮሳቤን መንፈስ ምንድን ነው? መገብኩ። እንዲያድግ እንዲሰፋ ማለት ነው። ክፋትና ቅንነት የእነዚህ የሁለት ነገስታት የሁለት ሴቶች ህይወት ስለ እግዚአብሔር ምን ያስተምረናል? ጥሩ ነገሩ ይሄ ነው። የታሪክ ባለቤት ጌታ ነው። አሜን። ስለ እግዚአብሔር 4 ባህሪ ልንገራችሁ። ጥሩ ነገር ከይዛ እናንተ ጋር እግዚአብሔር የምሕረት አምላክ ነው። አሜን። እግዚአብሔር መሐሪ ነው። ይሄ ሁሉ ታሪክ ስታዩ ይሄ ሁሉ ሜስ በነበረበት 20 ነገስታት እንደፈለጉ በወጡበት 8ቱ ጥሩ ባረጉበት 12ቱ ባረጉበት ይሄ ሁሉ ታሪክ ሲጠና እንዳው ከዚህ ታሪክ ምንማረው ነገር ቢሆን 4 ነገር አውጥቻለሁ። የእግዚአብሔር ምሕረት። እናንተ የምሕረት ልጆች ናችሁ። አሜን በሉ። ቅቡል ነው ምሕረት። ጌታ መጣው። ሁለተኛ ዜና 33:10 እግዚአብሔር ለምናሴና ለሕዝቡ ተናገረ። ለምናሴ እንዳትረሱ የክፋት ጥግ ነበረው። እነሱ ግን መስማትን አልፈለጉም። ኦኬ። ስለዚህ እግዚአብሔር የአሦር ንጉሥ ሰራዊት አዛዥ ያመጣባቸው። እነሱም በምናሴ አፍንጫ መንጠቆ አገቡበት፣ በናስ ሰንሰለት አስረው ወደ ባቢሎን ወሰዱት። ምናሴም በተጨነቀ ጊዜ የአምላኩን የእግዚአብሔርን በጎነት ፈለገ። በአባቶቹ ማፊት አምላክ ፊት ራሱን እጅግ አዋረደ። ምናሴ የክፋት ጥግ የነበረው ሰው ልጁን የሰዋው። ቁጥር 13 እዩ። ወደ እግዚአብሔርም በጸለየ ጊዜ በጭንቀት ልመናው ራርቶለት እግዚአብሔር ጸሎቱን ሰማው የምናሴን። ስለዚህ ወደ ኢየሩሳሌም ወደ መንግስቱ መለሰው። ምናሴም እግዚአብሔር አምላክ መሆኑን አወቀ። ዋው! ክብር ለእግዚአብሔር ይሁን። እኔ በሆነ አጨበጭባለሁ እዚህ ላይ። ጌታ የተመሰገነ ይሁን። ምናሴን የሚምር አምላክ የገዛ ልጁን መስዋዕት ያደረገ። አዎ ባዳንን ያመለከ ያመጣ። አዎ መቼ? ምናሴ በአምላኩ ፊት ራሱን አዋረደ። እግዚአብሔር ባቢሎን መጀመሪያ መጥተው ነበር። በአፍንጫው ቀለበተ ነው እዚህ ጋር ሰንገው ጎትተው ባሪያ ላይ ያደረጉት ነበር። በባርነቱ ላይ ያለ ወደ እግዚአብሔር አምላክ ጮኸ። እግዚአብሔርም ራራለት። እጅግ የሚምር እጅግ የሚራራ አምላክ ነው። ሃሌሉያ አሜን። የምሕረት ልጁ ነኝ። የቱም አይነት ኃጢአት እንስራ ወገኖች ሆይ ከእግዚአብሔር ምሕረት አይበልጥም። ምንም አይነት ውስጥ ብንገባ ምንድን ነው የሚለው? ወንጌል ተኮር ትርክቱ የት አለ? አንደኛ ጢሞቴዎስ 1:15 ላይ እንዲህ ብለዋል። ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው ይልና ከኃጢአተኞች ዋና እኔ ነኝ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑ የዘላለም ሕይወት ለሚቀበሉ ምን ይላል? ወሰን የሌለውን ትዕግስቱን ከኃጢአተኞች ዋና በመሆንኩት በኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው። ክብር ለእግዚአብሔር ይሁን። ይሄ እኔ ታሪክ ነው። ከመጽሐፍ ቅዱስ ውስጥ በጣም ልቤን የሚነካኝ ይሄ ቃል ነው። ከኃጢአተኞች ዋና እኔ ነኝ። ይሄ ራስን አምብል ለማድረግ የሚደረገው አይደል፣ ሪያሊቲው ነው፣ እውነቱ ነው። ከኃጢአተኞች ዋና እኔ ነኝ። ጆይ ዘመረችልን አሜዚንግ ግሬስ። ይህን የዘመረው በነገራችን ላይ በዓለም ላይ እስከዛሬ በፕሮቴስታንቱ በወንጌላውያን አማኝ እንደዚህ አይነት አሜዚንግ ግሬስ በየቋንቋ ሁሉ የተተረጎመ በየሁሉ ያለ ብዙ መጽሐፍ የተጻፈበት ብዙ ሰዎች ብዙ የተማሩበት እስካሁንም ተደማጭነት ያለው መዝሙር ነው። የባሪያ ነጋዴ ነበር ጻፊው።
አሜዚንግ ግሬስ። እንደኔ ያለ ሪች የሚለው ሪች ማለት በቃ እኩይ ርኩስ ከምናምኑ የተጣላ ሰው ማለት ነው። እንደኔ አይነቱን ሰው ሶ አሜዚንግ ጸጋ አድሮት ዛሬ ስለ ጸጋ የሚዘምርና የሚያውቅ ሰው ተብሎ የዘመረው ነው። ጳውሎስ እኔ ነኝ ከምናሴ የምበልጥ ሰው እኔ ነኝ። ቤተክርስቲያን የሚያሳድድ የነበረው ቅድም ዳንኤልም ጠቅሶታል። አሳዳጅ የነበረ ሰው ግን ነፍሰ ገዳይ የነበረ ሰው ነው። እስጢፋኖስን ከገደሉት መካከል ነው። ነገር ግን እግዚአብሔር ያሳይ ዘንድ ወሰን የሌለውን ትዕግስቱን ወሰን የሌለውን ምሕረቱን ያሳይ ዘንድ እግዚአብሔር ጸጋውን ዲስፕሌይ ያደርግ ዘንድ እኔን አዳነ። እኔ ምሳሌ ሆንኩ። ጋሽ ብርሃኑ ዓርብ ዕለት እዚህ ቦታ ሲመሰክር ነበር ስላሳለፈው ነገር፣ ጌታን በመቀበሉ የደረሰበትን ነገር። ጌታን ስለተቀበለ ነው እና አንዱ ግጥም አድርጎ ምን አረገብኝ ነው ያለው የሱ ቃል። ከዛ ደግሞ በቦክስ ደገመው። አይ አለ እንደ ድሮማ ቢሆን እኔም ራሴ ያው እሰጠው ነበር ነው። ያ ጸጋው ምሕረት ቀይሮናል። ሌላ ሰው አድርጎናል። ንጹህ አድርጎናል። ጻድቅ አድርጎናል። ተወዳጅ አድርጎናል። የተጠላን የተረገምን ከሷ ጋር አትግጠሙ ከሱ ጋር አትግጠሙ የተባልን ሰዎች ነን። ዛሬ እግዚአብሔር በቸርነቱ ነው በበጎነቱ መልካምነቱ እንድናወራ ዋና ነን። የእግዚአብሔር ምሕረት ነው የምናየው ወገኖች ሆይ። ምናልባት ዛሬ የሚያስጨንቃችሁ ነገር አለ። የሰራችሁት ኃጢአት ያሳለፍነው ጊልት አይደለም ወገኖች ሆይ። ምንም አይነት ነገር ሁን ስሩ፣ ከእግዚአብሔር የምሕረት አቅም በላይ አይደለም። ይሄው አንድ ቃል እንዲህ ብያለሁ። ከእግዚአብሔር የምሕረት አቅም በላይ የሆነ ምንም አይነት ኃጢአት የለም። ሰባኪው እንግዲህ ታዲያ እንዲህ ስለሆነ ኃጢአት እንስራን አላልኩም። ግን ብትሰሩ ዮሐንስ እንዳለ ብትሰሩ ጻድቅ የሆነ በመካከል የሚሆን አለ። እግዚአብሔር በምሕረቱ ባለጸጋ ነው። አሜን። ሁለተኛ እናንተ እዚህ መስመር ያላችሁ የእግዚአብሔርን ታማኝነት እግዚአብሔር ታማኝ ነው። ሁለተኛ ዜና 21:4 ኢዮራምም በአባቱ በኢዮሳፍጥ መንግስት ላይ ተደላድሎ ከተቀመጠ በኋላ ወንድሞቹ በሙሉ ከጥቂት የእስራኤል አለቆች ጋር በሰይፍ ገደለ። ኢዮራምም በነገሰ ጊዜ ዕድሜው 32 ዓመት ነበር። በኢየሩሳሌምም 8 ዓመት ገዛ። እሱም የአክዓብን ልጅ ጎቶልያን አግብቶ ስለነበር የጎቶልያን ባል ነው። እሱም ወንድሞቹን ጨርሷል። የአክዓብ ቤት እንዳደረገ ሁሉ እሱም የእስራኤል ነገሥታት የሄዱበትን መንገድ ተከተለ። በእግዚአብሔር ፊት ክፉ ድርጊት ፈጸመ። 7 ቁጥር ይሁን እንጂ እግዚአብሔር ከዳዊት ጋር ካደረገው ኪዳን የተነሳ የዳዊትን ቤት ማጥፋት አልፈለገም። ለዳዊትና ለዘሩ ለዘላለም መብራት እንዲሰጥ ተስፋ ሰጥቶ ነበር። እግዚአብሔር ይመስገን። God is covenant keeping God. Covenant keeper God. እግዚአብሔር የቃል ኪዳኑን የሚጠብቅ አምላክ ነው። የማንም ሰው ክፋት ቃል ኪዳኑን ብሬክ እንዲያደርግ አያደርገውም። ቃል ኪዳኑን ለዳዊት የገባውን ለዘሩ የገባውን ለትውልድ የገባውን መብራት አላጠፋም። ከዳዊት ቤት መብራት ይወጣል ብሏል። ይህንን ሊያጠፋው አልቻለም። እግዚአብሔር ምንም ያህል እነዚህ 12ቱ ነገሥታት ቢያበሳጩት ቢያስቆጡት እንዲሚል ቢያደርጉት ለአሕዛብ አሳልፌ እሰጣለሁ ቢሉት ቢያሰኙት እግዚአብሔር ግን ለዳዊት ያለውን ቃል ኪዳን አልረሳም ወገኖች። ብርሃኑን ያጠፋ ዘንድ አልፈለገም። እግዚአብሔር ታማኝ ነው። ታማኝ ባልሆንበት ነገር እኛ በትዳራችን በኑሯችን በገንዘባችን በሰዓታችን በጊዜያችን እግዚአብሔር በሰጠን ጸጋ ታማኝ እንኳን ባልሆንበት ጊዜ እግዚአብሔር ከዘላለም እስከ ዘላለም ታማኝ ነው። አሜን። ወንጌል ተኮር ትርክቱ የታለ ነው የምትሉኝ? ለዳዊትና ለዘሩ ለዘላለም መብራት እንደሚሰጥ ተስፋ ሰጥቶ ነበር ሲል ራእይ 22:16 ላይ ጌታ ራሱ እንዲህ ይላል፣ እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ሃሌሉያ! ነገሥታቶች ሊያጠፉት ያልቻሉት፣ ጎቶልያ ልትገለው ያልቻለችው፣ ልታጠፋው ያልቻለችው ዘር ነኝ። እኔ ኢየሱስ ነኝ። የዳዊት ስርና ዘር ነኝ። ብርሃን ነኝ። የኢየሩሳሌም ብርሃን፣ የዓለም ብርሃን ነኝ።
ማንም ያስቀረኛ ጌታ ነው የተናገረው። አሜን 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 ሃሌሉያ። ወንጌል የታለ ነው የምትሉኝ? ሁለተኛ ዜና ላይ አለ ወንጌል፣ እዚህ ውስጥ አለ። እነ ጎቶልያ ሊያጠፉት አልቻሉም። የዳዊትን ዘር ቃል ኪዳን ብሬክ ሊያደርጉት አልቻሉም። ዘር ልታጠፋ አትችልም። የማን ዘር እንደሆነ አላወቀችም። የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የዓለም ሁሉ አዳኝና መድኃኒት፣ ለዓለም የሚበራ ብርሃን ሕይወት የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱም የዳዊት ዘር ነው። አሜን። ሶስተኛ ዜና ላላችሁት የእግዚአብሔር ፍትሃዊነት ሁለተኛ ዜና 36 መጨረሻው ክፍል ላይ ታሪኩ ሲጠቃለል ሁለተኛ ዜና የጨረሰባቸው የእግዚአብሔር ፍትሃዊነት 17 ነው። ስለዚህ የባቢሎን ንጉስ አመጣባቸው። እሱም ወጣቶችን በቤተ መቅደሱ ውስጥ በሰይፍ ፈጀ። ወጣቱም ሆነ ወጣቲቱን፣ ሽማግሌውንም ሆነ በእድሜ የገፋውን አላስቀረም። እግዚአብሔር ሁሉ ለናቡከደነጾር አሳልፎ ሰጠው። እሱም ትልልቁን ሆነ ትንንሹን፣ የእግዚአብሔርን ቤተ መቅደስ ዕቃ በሙሉ እንዲሁም የእግዚአብሔርን ቤተ መቅደስ ሀብት፣ የንጉሱን ሹማምንት ሀብት ሁሉ ወደ ባቢሎን አጋዘ። ዲፖርቴሽን። የእግዚአብሔርን ቤተ መቅደስ በእሳት አቃጠለ። የኢየሩሳሌምን ቅጥሮች አፈረሰ። ቤተ መንግስቶቹን በሙሉ አቃጠለ። ዳዊት ሰለሞን የሰራውን በዚያም የነበረውን የከበረ ዕቃ በሙሉ አጠፋ። ቁጥር 21 ምድሪቱም የሰንበት ረፍት አገኘች። በኤርምያስ የተነገረው የእግዚአብሔር ቃል ይፈጸም ዘንድ 70 ዓመት እስኪያበቃ ድረስ ባድማ በነበረችበት ዘመን ሁሉ አረፈች። ትዝ ይላችኋል ስናጸና የአሕዛብን ሁሉ አባርሬ ይሄን ምድር ሰጣችኋለሁ ብሎ ለእስራኤል ሲናገር፣ ምክንያቱም ለምንድን ነው የምታባርራቸው ቢለው አሕዛብ ምድሪቱ ምን አድርጋለች? አርክሰዋል፣ ጣዖት ሰውተዋል፣ አምልከውበታል፣ ልጃቸውን ሰውት ምድሪቱን ስላረከሱ ለእናንተ ቅዱስ ሰጣችኋለሁ ነው ያለው። ይሄ ደግሞ የተሰጣቸው ቅዱስ ሕዝብ ከአሕዛብ ባላነሰ መንገድ ምድሪቱ ምን አደረጉ? አረከሱ። ስለዚህ እግዚአብሔር ፍትሃዊ ነው። አሕዛብን ምድሪቱን አረከሳችሁ ብሎ ከፈረደባቸው ፍትሃዊ አምላክ ነው። በእስራኤልም ላይ ይፈርዳል። ስለዚህ ምድሪቱ 70 ዓመት እንደተናገረ አሳረፋት። ምክንያቱም ለ490 ዓመት ምድሪቱን አላሳረፉም ነበር። ዲው አርጋ ነበረ፣ አስከፈላቸው። ወገኖች ሆይ እግዚአብሔር ፍትሃዊ አምላክ ነው። ፍትህ አለው። ሁለት ሜዠርመንት የለውም። እነዛ ውጭ ያሉትን በዚህ ነው ምዳኛው፣ ውስጥ ያሉትን በዚህ ነው ምዳኛው አይደለም። እግዚአብሔር ስታንዳርድ አለው አይደለም። አራተኛው መጨረሻው እግዚአብሔር ሉዓላዊ አምላክ ነው። የእግዚአብሔር ሉዓላዊነት ቅድም ያነበብኩት በዚህ ነው የሚያልቀው። አዲሱ ትርጉም ጥሩ አጨራረስ ነው የጨረሰው። እንዲህ ነው የሚለው 36 የመጨረሻዎቹ ሁለቱ ቁጥሮች ቅድም ባነበብ ነው። በፋሬስ ንጉሥ በቂሮስ ዘመን መንግስት በመጀመሪያ ዓመት በኤርምያስ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በግዛት ሁሉ አዋጅ እንዲያስነግርና ይህም እንዲጻፍ እግዚአብሔር የፋሬስን ንጉሥ የቂሮስን መንፈስ በአንድነት እናንብብ አነሳሳ። እሱም እንዲህ አለ። የፋሬስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። የምድር መንግስታት ሁሉ ሰጥቶኛል። በይሁዳ በምትገኝ በኢየሩሳሌም ቤተ መቅደስ እንድሰራለት ምን አድርጎኛል? አዞኛል። ከሕዝቡ መካከል ከእናንተ ዘንድ የሚገኝ ማንኛውም ከሕዝቡ መካከል በእናንተ ዘንድ የሚገኝ በነገሰበት ሀገር ሁሉ የሚገኝ እስራኤላዊ ማለት ነው፣ የሚገኝ ማንኛውም ሰው እግዚአብሔር አምላኩ ከሱ ጋር ይሁን፣ እሱም ወደዚያው ይውጣ። ስትከፍቱት መጽሐፈ ዕዝራ ነው የሚለው። ያለቀ አጨራረስ ነው የሚባለው። እሱም ወደዚያ ይውጣ ማለት ከምድር ሁሉ ሲመጡ ወደ ኢየሩሳሌም መውጣት ነው። ወደዛ ይውጣ። ይሄ ለትውልድ ሁሉ ከባቢሎን ምርኮ ለተመለሱ ነው። ኔክስት ዊክ በደንብ እናየዋለን። በዕዝራ ጊዜ ነው የሚያስበው እና ትልቅ ተስፋ ነው የሚሰጣቸው። የእስራኤል ህዝቦች በባዕድ ምድር ብትበተኑም እግዚአብሔር ሉዓላዊ ነው። የባቢሎንን አምላክ ናቡከደነጾርን ያዛል። የፋሬስን ንጉሥ ቂሮስን መንፈሱን ያነሳሳል። ትእዛዝ ይሰጠዋል። መንግስታትን ሰጥቶኛል፣ እንድሰራለት አዞኛል ነው የሚለው ንጉሱ። ምክንያቱም የነገስታት ንጉስ የሰማይ አምላክ ንጉስ ያዛል ነገስታትን። የባቢሎን ንጉስ ነው፣ ምን ግድ አለው?
የፋሬስ ንጉስ ነው፣ ምን ግድ አለው? የግብፅ ንጉስ ነው፣ ምን ግድ አለው? የአሜሪካ ንጉስ ነው፣ ምን ግድ አለው? የኢትዮጵያ ንጉስ ነው፣ ምን ግድ አለው? የሚድል ኢስት ንጉስ ነው፣ ምን ግድ አለው? እግዚአብሔር የኤርትራ ንጉስ ነው፣ ምን ግድ አለው? ምንም ግድ የለውም። እግዚአብሔር ያዛል፣ ያዛል፣ ያዛል። እግዚአብሔር ሉዓላዊ ነው። ስለዚህ ይሄንን ሲጨርሱ የእስራኤል ሕዝብ ተበትነው ወደ ምድር ሲመለሱ ሲያዩ ዋው ተመልከቱ፣ እግዚአብሔር አምላካችሁ እኮ የምሕረት አምላክ ነው፣ እጅግ የሚምር ነው። እግዚአብሔር አምላካችሁ እኮ ታማኝ አምላክ ነው፣ ቃል ኪዳኑን የገባው የሚፈጽም ነው። አሁን የሚፈጸምላችሁ እግዚአብሔር ለአባታችሁ ለዳዊት የገባው ነው። እግዚአብሔር አምላካችሁ እኮ ምንድን ነበር? እዚህ ሶስተኛው ፍትሃዊ ነው፣ ፍትህ አምላክ ነው፣ የጀስቲስ አምላክ ነው። እግዚአብሔር አምላካችሁ እኮ ሉዓላዊ ነው። ወደኛ እንምጣ ወገኖች ሆይ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ጽድቅና ኩነኔ አለ። ባለፈው እንዳየነው ሽልማት አለ። ግን እነሱም እንዳሉት ይኖርም አይኖርም ለወደፊትም አይኖር በዚህ ምድር ላይ ወገኖች ሆይ ይሄን ምድር ለቀን ስንሄድ ኤፍሲ ራሊ ለቀን ስንሄድ እግዚአብሔር በሚከፍትልን አዲስ ቻፕተር ከዚህም ወደ ሌላ ስንሄድ በምን እንታወስ? በዚህ ቦታ በምን ይነሳ ስማችን? ሁለቱ ሰዎች ሪፍሌክት እናድርግ። ምናልባት እስከ ዛሬ የሄድንበት መንገድ ክፉ ከሆነ እንመለስ። ምናሴን ይቅር ያለ አምላክ ይቅር ይለናል። እግዚአብሔር የተወን የረሳን ከመሰለን እግዚአብሔር የቃል ኪዳን አምላክ ነው፣ አይረሳንም። ብዙ ኢንጀስቲስ ተሰርሶብንም ከሆነ እግዚአብሔር ፍትሃዊ አምላክ ነው፣ አንድ ቀን ያደርገዋል። እግዚአብሔር የሚያደርገው ነገር ግራ ገብቶን የሚወደውን ሕዝብ አሳልፎ ሰጠ ምንል ከሆነ እግዚአብሔር ሉዓላዊ አምላክ ነው። በዚህ ልባችን ሊጸና ይገባል። እህቶቼ እግዚአብሔር በእናንተ ውስጥ ትልቅ ፓወር አስቀምጧል። እጃችሁ ላይ ኃይል አለ፣ አንደበታችሁ ላይ ኃይል አለ፣ ቤታችሁ ላይ ኃይል አለ። ባላችሁ ሪሌሽንሺፕ ሁሉ ከእህት ወንድሞቻችሁ፣ ከአጎት ካክስቶቻችሁ፣ ከነሱ ልጆች፣ ከዝን ኒስ ምናምን ከሚባለው ሁሉ ፓወር አለ እናንተ እጅ ላይ። ከባሎቻችሁ ጋር ባላችሁ ነገር እግዚአብሔር ፓወር አለ። ከልጆቻችሁ ላይ ፓወር አለ። እግዚአብሔር አውቶሪቲ ሰጥቷችኋል። በትውልዱ ላይ ሰጥቷችኋል። ጸሎቴ ምኞቴ ሰሞኑም ስጸልይ የነበረው እግዚአብሔር የዮሳቤን አይነት ኃያላን በዚህ ቤተ ክርስቲያን እንዲያስነሳ ነው። ትውልድን ኢንፍሉዌንስ የሚያደርጉ ትውልድን የሚታደጉ ደብቀው ሰራዊት የሚያሳድጉ ከ6 ዓመት በኋላ ዮዳሄና ዮሳቤ ተመካክረው ቤተ መቅደስ ላይ ንጉሱን ሸሙት። የ7 ዓመት ልጅ ሆኗል ኢዮአስ። ሁሉን ጠሩ፣ ባለስልጣን ጠሩ፣ ካህናትን ጠሩ፣ ሁሉ ጠሩ እና አነገሰው። ነገሳሉ። ይሄን ጮህ ሰማች ጎቶሊያ። ምንድነው እያለች እየፈጠነች መጣች። ዮዳሄ ተናገረ። መቅደሱስ እንዳገሏት ታረክሳለች፣ በውጭ ገደሏት አለ። አመጽ ነው አለች። አመጽማ ያንቺ ነገር ነው፣ ትውልድን ያዳደገ። ከዛ በ7 ዓመቱ ነገሰ። ከዚህ ከዮዳሄ ጋር እንደ ሜንተር ሆኖ ዮዳሄ በህይወት እስከ ኖረበት ድረስ ወደ ግራም ወደ ቀኝም አላለም። ወገኖች ወይ እንደ ፓርትነር ቤታችሁ ውስጥ ባልና ሚስት ኢንከሬጅ ላድርጋችሁ። እግዚአብሔር ቤት ሰጥቷችሁ፣ ትዳር ሰጥቷችሁ፣ ኑሮ ሰጥቷችሁ በእናንተ ቤት የሚያድጉ አሉ። ኢንቴንሽናሊ ሜንቶር የምታደርጓቸው በሚቀጥለው ትውልድ መካከል የሚያገለግል ትውልድ እግዚአብሔር በእጃችሁ ሰጥቷችኋል። ስለዚህ በማስተዋል በጥበብ እንኖር። አሜን። ከሰማነው ነገር ዋናው ቁም ነገር እግዚአብሔር አምላካችን በእሱ ለሚታመኑት ታማኝና መሐሪ ፍትሃዊና ሉዓላዊ አምላክ እንደሆነ አውቀን ክፋትን ሁሉ አስወግደን በቅን ልብ እናገልግለው። እኔ የዋህ በልቤም ትሑት ነኝ፣ እናንተም ተካፈሉ ያለን ጌታ ነው። እኛ ግን የክርስቶስ ልብ አለን።